አንዲት አሞራና ተንኮለኛው ተኩላ። አንዲት ቁራ ዛፍ ላይ ጫጩቶች ፈልፍላ ትኖር ነበር። ይህን ያወቀ አንድ ክፉ ተኩላ ወደ ቁራዋ ዘንድ መጥቶ አንቺ ቁራ፣ ከጫጩቶችሽ መሃል አንዱን ካልሰጣሽኝ ዛፉን ቆርጬው ሁላችሁንም ነው የሚበላችሁ አላት። ቁራውም ሁሉንም ልጆቿን ከማጣት ብላ አንዲት ጫጩት አንስታ ሰጠችው። በቀጣዩ ቀን ተኩላው መጣና አሁንም አንድ ጫጩት እንድትሰጠው ጠየቃት። እምቢ ካለች ግን ዛፉን እንደሚገነድሰው እንዲያስፈራራ ደነፋባት። ቁራውም አሁንም ፈርታ አንድ ጫጩት ሰጠችው። እንዲህ እያለ ተኩላው የቁራውን ጫጩቶች ሊጨርሱባት ሆነ። በዚህን ጊዜ አንድ አሞራ መጣችና ጫጩቶቿ በምን ምክንያት እንደተቀነሱባት ጠየቀቻት። እርሷም ስለ ተኩላው አንድም ሳታስቀር ነገረቻት። አሞራውም ተኩላው እኮ መጥረቢያ የለውም፣ በምን ዛፉን ይቆርጥብሻል ስትል መከረቻት። በሌላ ጊዜ ተኩላው ከጫጩቶቿ ሊወስድ ሲመጣ ቁራዋ ከፈለህ ዛፉን ቁረጠው እንጂ ጫጩቶቼን አልሰጥህም አለችው። ተኩላውም ይህንን የነገረችሽ ያቺ አሞራ መሆን አለባት አለና በብስጭት እያጉረመረመ ሄደ። ከጥቂት ቀናት በኋላ ተኩላው የአህያ አንጀት በመልበስ ጎዳና ላይ ለጥ ብሎ ተኛ። በዚህን ጊዜ አሞራዋ ስጋ አገኘው ብላ ተኩላ ላይ ሄዳ ቁጭ ስትል ተኩላው እንቅ አርጎ ያዛት። አንቺ ራስሽን መምከር ያልቻልሽ ሌላ ትመክሪያለሽ አለና ቁርጭምጭምጭም አርጎ በላት። ተረት የመለሱ አፌን በዳቦ አብሱ። ቃል